ቆይ በ3 ሰከንድ ያላችሁን በራስ መተማመን ከፍ ወዳለ ደረጃ ይውሰዱ። ቪዲዮን ከመጀመሪያው በፊት አካውንቴን ፎሎ ማድረጋችሁን አትርሱ። የመጀመሪያው የአይን ግንኙነት ጥበብ ወይም ደግሞ አይ ኮንታክት የምንለው ነው። ብዙዎቻችሁ ከሰው ጋር ስታወሩ እንዲሁም ደግሞ መንገድ ላይ ስትሄዱ የሰውን አይን ማየት ይከብዳችኋል። ይሄ ደግሞ ኮምፕሊትሊ ኖርማል የሆነ የሳይኮሎጂካል ሁኔታ ነው። ስለዚህ ኔክስት ታይም ደግሞ ቀጣይ ጊዜ ላይ በሰዎች ፊት ስታቀርቡ ወይም ደግሞ ከሰው ጋር ኮሚኒኬት ስታደርጉ ኢቭን ከጓደኞቻችሁ ጋር ወይም ደግሞ ከቤተሰባችሁ ጋር መጀመር ትችላላችሁ። ስታወሩ አይናቸውን ለ3 ሰከንድ እያያችሁ ማውራት መቻላችሁ ከዛ ነቀል እያደረጋችሁ ሌላ ቦታ ያያችሁ ጀስት ቀጥታ ከምትወሩት ሰው ጋር አይ ኮንታክት ይኖራችሁ ማለት ነው። ይህ ከምታስቡት በላይ ትልቅ ኢፌክት አለው። ሁለተኛው ደግሞ በንግግር መሃል መቆም ወይም ደግሞ ፖዝ ማድረግ። ስታወሩ ብዙ ጊዜ በጣም ኃይለኛ የሚባሉ ተናጋሪዎችን ካያችኋቸው የእናንተን ቀልብ ለመያዝ አሪፍ ንግግር ይጀምሩና በመሃል ድምጻቸው ዝቅ ይላል። ይሄ ዝቅ ማለት ደግሞ ዝግ ማለት ፓወር አለው። ከዛ በመሃል አስበው ንግግራቸውን ያወራሉ። ስለዚህ ይሄ በጣም የአስተዋይና አሪፍ ኮሙኒኬተር የሚባል ኢንጌጂንግ ዌይ ነው። ስለዚህ በንግግር መሃል ፖዝ ስታደርጉ ነገሮችን አውርታችሁ ሳትጨርሱ ሰው ገና ከናንተ አፍ ከናንተ አንደበት ምን ይወጣል ብሎ እስኪጓጓ ድረስ በደንብ ቀልቡን ትይዙታላችሁ። ሶስተኛው ደግሞ ቃላት አጠቃቀም ነው። ለምሳሌ አሁን ይህ ብርቱካን ይባላል አረንጓዴ ከለር አለው ከምልና ምድራችን ላይ አሉ ከሚባሉ ፍራፍሬዎችም ደግሞ ፍሩቶች መሃል ብርቱካን አንዱና ዋነኛው ነው። ለጤና ብዙ ጥቅሞች አሉት። እንዲሁም ደግሞ ብዙዎቻችን ከበላን በኋላ ቅርፊቱን እንጥለዋለን። ግን ቅርፊቱ ከምናስበው በላይ ቤታችን ላይ ለተለያዩ ነገሮች ማስዋቢያ እንዲሁም ደግሞ ጥሩ ማዕዛን መፍጠር ይችላል። ስለዚህ ቀጣይ ላይ ብርቱካን ስትበሉ እንዳጥሉት በደንብ መጠቀማችሁን አትርሱት። አያችሁታ ከሁለቱም አሁን የትኛው ሞር በደንብ አገላለጹን አሳምሮታል? ሁለተኛው ዮናታን አይደለ? ስለዚህ የመጀመሪያው ላይ ያው ቀጥታ ቱ ዘ ፖይንት ነው የሚገባው። ግን ሁሌ እንደምነግራችሁ ንግግር ስታቀርቡ ዲቴይል ኦሪየንትድ ወይም ደግሞ በጣም በዝርዝር መረጃ ማቅረባችሁን መርሳት የለባችሁ ማለት ነው። ኮሙኒኬሽናችሁን ከዚህ በላይ ማስተካከል ከፈለጋችሁ ባዮ ላይ ባለው ስልክ ደውላችሁ በመመዝገብ ኦንላይን ኮሙኒኬሽን ስልጠና ትሬኒንግ ስላለ በደንብ አሰለጥናችኋለሁ።